ግን አንቺ ምን ነሽ? አልገባኝም። ምን ነሽ? ለምንድነው እዚህ ያለሽው? ሚስት ስለሆንኩ ነው። እኔ ላንቺ እኮ ብዙ ነገር እያረኩልሽ ነው። የበሸከው እኔ ላይ አይደለም። እኔ ምንም አላደረኩም። ልጅቷ ስትወጣ ምንድነው የምታደርጊው? ይህ ሁሉ ነገር እኔ ላይ ሲሰራ አንቺ የት ነበርሽ? የማትችለውን ነገር ለምን ጀመርክ? ምኑ ነው የማንችለው? እነሱን በአንድ ጥይት መግደል ያቅተኛል? ልጅን አይንሽ እያየን መሰለሽ። ምን አፈን ሞልተ ልጅ እንደምትሰቅላት እየነገርከኝ ነው እንዴ? ቆይ አንተ ምን አይነት ሰው ነህ? ምን አይነት መጥፎ ሰው ነህ? እንደኔ ጥሩ አይተሽም አታውቂ። ሰማኛለህ? ከዚህ በኋላ አፈን ሞልተ ስለ ልጅ የምትናገር ወይ እገልሃለሁ ወይ ትገለኛለህ። ዝም በይ ብዬሻለሁ። አልልም እያልኩ ነው። በቃ እንደውም ተኩስና ግደለኝ። ሞት አይደል? ሌላ ምን ይመጣል? አሸንፈሻል። አላሸነፍኩም እንዴ? ከዚህ በላይ እንዴት ታሸንፊያለሽ? ምን ሆንኩኝ? ምን ተደረገልኝ? ትሁት ልጅሽን አድነሻታል። ምን አዳንኳት? ቤቷ እስክትደርስ ድረስ ደህንነቷ በጣም ያሰጋኛል። ያ ፖሊስ ምን ላይ ደረሰ? አላውቅም፣ ግን ነገሮችን ችላ ያለብኝ እየመሰለኝ ነው። እንዴ እንደዛማ መሆን የለበትም ናትዬ። ብቻ አንድ ነገር ተባበረኝ። ምንድን ነው የምተባበረሽ? የምትተባበረኝማ እባክህ ልጄን ቤተሰቤ ጋር አድርስልኝ። እሺ፣ ግን መውጣቷ ጥሩ ነው። እሱ ባይመጣ ሰው እየተከታተለን ቢሆንስ? እንደዛማ እኮ ምቹ አይደለም። ስለዚህ የሆነ ቦታ ደብቃችኋለሁ። በጣም ያበዛው አይመስልህም? አንተ ላይ ሽጉጥ መደቀን የሚያቅተኝ መሰለህ? ተረጋጋ። ተረጋግቼ እደፋለሁ። እኔ ለራሴ ጉዳይ ነው የመጣው። አንተ ምን ጉዳይ አለ? ለራስ ስራ ፈት ይወቅስ። አሁን ከኔ ምን እንደምትፈልግ ንገረኝ። ዓለሜን ጭራሽ እንዳታስበው። እንደውም ከልጁ አገናኛታለሁ። ግደለኝ በቃ። እንደሱ ካረክማ ስለማልመረጥ ጨርስ። እገልሻለሁ። እኔ ነኝ የምጨርስሽ። ምንም አልሆንሽም። አንተ እኔን ገፈተርከኝ። ደግመህ ጫፏን ብትነካት እንደዚህ እንደማላወራ ወቅሽ። ዝም በል አንተ። እሷ እኮ አንድ ተራ ገረድ ነች። ሄሎ ትሁቴ፣ አልደረሳችሁም? በስተመጨረሻም ለብዙ ቀናት ስትጠብቅ የነበረችው ዓለሜ አሁን ላይ ልጇን አግኝታለች። ናቲም እናቱን አይቷል። በስተመጨረሻም እንዳየነው ማለት ነው። ግን ደግሞ ሁለቱም ተቀራርቦ አልተቃቀፉም። መጀመሪያ ላይ ገዛኸኝ ቤት ውስጥ በካሌብ አባት ተናዶ ትሁትን አንገቷን አንቋት ነበር። ያኔ ናቲ ትሁትን ይዟት ሲወጣ ገዛኸኝም እነሱ ሳያያቸው ወጥቶ ተከትሏቸው ነበርና ምናልባት ናቲ የት እንደሚሄድ ከትሁት ጋር ማንን እንደሚያገኙ እስካሁን እየተከታተላቸው ይሆን? በስተመጨረሻም አሁን ላይ ናቲና እናቱ ሲገናኙ እሱም ከኋላ ይመጣባቸው ይሆን የሚለው አሁንም ትልቅ ግምት ሊሰጠው የሚችል ነገር ነው ማለት ነው። ያው ገዛኸኝ የሚፈራው ናቲና እናቱ መገናኘት የለባቸውም የሚለውን ነገር በጣም አጥብቆ ይፈልጋል። ሁለቱ ከተገናኙ ለሱ ምን ያህል ስጋት እንደሆነ ስለሚያውቅ ነው። እሱ ከዚህ በፊት ዓለሜን ሲያደርጋት የነበረውን ነገር ያውቃል። እናም ደግሞ የዓለሜን ሀብት በሙሉ በራሱ ወስዶ አሁን ላይ ለቤቲ ሰጥቷል። 80% በቤቲ ስም ነው ያለው። እናም ደግሞ እናቱን የናቲን እናት ዓለሜን ራሱ እዛ ክፍል ውስጥ አግቶ ለብዙ ወራት ሲያሰቃዩት ነበርና ይሄ ነገር ለሱ ስጋት እንዳለው ያውቃል። እናም ደግሞ እሱ ከዚህ በፊት ሲሰራቸው የነበረውን ወንጀሎች እንዳለ ዓለሜ ታውቃለችና ከልጇ ጋር ከተገናኙ ሙሉ ለሙሉ ጤነኛ ትሆናለች። ከዛም በኋላ ወደ ሕግ ቦታ ሄዳ እኔ የሰራሁትን ወንጀል ታጋልጣለች፣ እኔን እስር ቤት ታስገባኛለች የሚለው ነገር በጣም ስለሚያሳስበውና ስለሚያስጨንቀው ምናልባት ገዛኸኝ ትሁትንና ናቲ ሊከታተላቸው ይችላል ማለት ነው። ከዚህ በፊት ቢሆን ናቲ ትሁትን እጇን ይዟት ሲሄድ ዝም አይልም ነበር። ግን ደግሞ ናቲ ዛጋ ትሁትን እጇን ይዟት ሲወጣ ነይ እንውጣ ሲል ገዛኸኝ ዝም ነው ያለው፣ ምንም አልተናገረም። እናም ደግሞ እነሱ እንደወጡ ነበር እሱም በሩን ከፍቶ የተከተላቸው ማለት ነው። ይሄ ደግሞ የሚያሳየው ገዛኸኝ የሆነ ነገር አስቧል። የት ነው የሚሄዱት፣ ማንንስ ነው የሚያገኙት የሚለውን ነገር ጠርጥሯል ማለት ነው። መኪና ውስጥም የካሌብ አባትም ሽጉጥ ደቅኖበት ሲለው የነበረው ናቲንና እናቱን አገናኟቸዋለሁ ሲል ነበርና ምናልባት ትሁት ከናቲ ጋር ሆና የካሌብ አባት ጋር ትሄዳለች። ከዛም በኋላ ናቲ እናቱን ሊያገኝ ይችላል። ይሄ ነገር ደግሞ እንዳይሆን እኔ የሆነ ነገር ማድረግ አለብኝ፣ በመሃል ገብቼ ይሄንን ነገር ማስቀረት አለብኝ በሚለው ምናልባትም ሊከታተላቸው ይችላል ማለት ነው። በስተመጨረሻም እንዳየነው ናቲና ዓለሜ በአይን ታይቶ ነበር። ናቲ ታችኛው ደረጃ፣ ዓለሜ ደግሞ ከላይ ሆና
እሱ አለሜ ሲላት እሷ ናቲ እያለች ነበር። ምናልባት በዚህ መሃል ገዛኸኝ ተከስቶ ወይ ደግሞ ገዛኸኝ መጥቶ ሁለቱም ላይ ተኩስ ሊከፍት ይችላል ማለት ነው። ያንን ነገር የሚያደርጉ ደግሞ ምናልባት ሁለቱ ሊጎዳ ሳይሆን የጥይት ድምጽ ከሰሙ ናቲ ወደ ታች ይመለሳል፣ አለሜም ወደ ላይ ትሮጣለች። ያኔ ያለችበት ክፍል ውስጥ ገብታ በሩን ይዘጋሉ፣ እንዳይገናኙ አደርጋለሁ በሚለው ምናልባትም የሆነ ነገር ሊያስብ ይችላል ማለት ነው። ሌላው ነገር ደግሞ የትሁት ነገር ነው። ትሁት ከዚህም በኋላ በፊት ለልጇ ብላ ነበር እዛ ቤት ያለችው ልጇ በገዛኸኝ እጅ ስላለች ማለት ነው። ግን ደግሞ አሁን ላይ ልጇ የካሌብ አባት ጋር ስላለች እሷን ለምን እዛ ቤት አሁንም ድረስ እንደምትቆይ ምንም ግልጽ አይደለም ማለት ነው። እሷ እንደ ምክንያት የምትጠቅሰው የካሌብ አባት ተያዥ ሆኖ እኔን እዛ ቤት ስላስገባኝ እኔ ከዚህ ቤት ከጠፋው ገዛኸኝ የካሌብ አባትን ይጎደዋል፣ የሆነ ነገር ያደርገዋል የሚለው ነገር ስላሳሰባት ነበር። የካሌብ አባት ደግሞ እንዳየነው የዋዛ አይደለም፣ ራሱን ደህና አድርጎ አስከብሯል። እንደውም ገዛኸኝን ሲያስፈራራው ነበር ዛሬ ማለት ነው። ከገዛኸኝ ንግግርና ከገዛኸኝ አይን የምንረዳው ምናልባት ይሄ ሽማግሌ የሆነ ነገር ያደርገኝ ይሆን እንዴ የሚለው ነገር አሁን ላይ ስጋት ተፈጥሮበታል። ያ ማለት የካሌብ አባት ደህና አድርጎ ራሱን አስከብሯል ማለት ነው። ትሁት ራሱ ከዛ ቤት ብትጠፋ ምንም እንኳን በመሃላቸው የሁለት ዓመት ውል ቢኖር ራሱ ከዛም በኋላ ገዛኸኝ መጥቶ ልጅቷ የት ነው ያለችው እንደዚህ ውሏን አልጨረሰችም የሚለውን ነገር እንደ ምክንያት አድርጎ የካሌብን አባት ሊጎዳው እሱ ሊያጠቃው ቢመጣ ራሱ ለራሱም ሕይወት ስለሚፈራ አሁን ላይ ያንን ነገር ለማድረግ ድፍረት ያለው ሰው አይደለም ማለት ነው። ከዚህም በፊት የካሌብ አባት ምን አይነት ሰው እንደሆነና ማን እንደሆነ ስለማያውቅ ነው የገዛኸኝን ዛቻ አዛጋ ይፈራል። እኔ የሆነ ነገር ካደረኩት እሱ ላይ ሽጉጥ ከደቀንኩ ይፈራኛል የሚለውን ነገር አስቦ ነበር። ግን ደግሞ አሁን ላይ መልሶ ገዛኸኝ ራሱ እየፈራ ይመስላል ማለት ነው። ከዚህም በኋላ ትሁት ከዛ ቤት ብትጠፋና ልጇን ይዛ የሆነ ቦታ ብትቀመጥ ወይ ደግሞ አሁን ላይ የካሌብ አባት ሌላ ቦታ አዲስ ቤት ተከራይቶላቸዋልና ለተወሰነ ቀንም እዛ መቆየት ይችላሉ ማለት ነው። የካሌብ አባት የዋዛ ሰው አይደለም፣ ብልጥ ነውና መጀመሪያ የነበሩበትን ቤት ገዛኸኝ ስለሚያውቀው ነው እዛ ሄዶ አለሜን ያገኛታል ወይ ደግሞ እኔ ለስራ ጉዳይ ከወጣው ገብቶ አለሜን ይወስዳታል የሚለውን ነገር ስላሰበ ቤቱን ተከራይቶ የትሁትን ልጅና አለሜን ሌላ ቦታ አስቀምጧቸዋል ማለት ነው። ግን ደግሞ አሁንም አለሜን እያለት ያለው ቤት እንቀይራለን፣ ይሄ ቤት ራሱ ለደህንነታችን የሚያሰጋን ከሆነ ሌላ ቦታ እንገባለን እያላት ነውና ምናልባትም ገዛኸኝ በዚህ መሃል ገብቶ ተኩስ ከፍቶ ራሱ ናቲና እናቱ እንዳይነካኩ ወይ ደግሞ እንዳይተቃቀፉ ካደረገ ራሱ ከዚህ ወጥቶ ሌላ ቦታ ቤት መከራየት ይችላሉ ማለት ነው። ከዛም በኋላ እንዴት አድርጎ ገዛኸኝን እስር ቤት እንደሚያስገቡ ያለውን ነገር አብሮ መማከር ይችላሉ ማለት ነው። ሌላው ነገር ደግሞ አንድ ሰው እዚህ ጋር ሊያግዛቸው የሚችል ቤቲም አለች ማለት ነው። ቤቲ አሁን ላይ እንደ በፊቱ ከገዛኸኝ ጋር እየሆነች አይደለም ማለት ነው። ግን ደግሞ ዛሬ ቤቲ በህልሟ ስታይ የነበረው ነገር ምንድን ነው? እሱ ማንስ ነው እሷ ላይ ጥቃት ሲያደርስ የነበረው የሚለውን ነገር ስናይ ያ ሰው እሷን ሲያጠቃት የነበረው ሰው እሷ ላይ ጾታዊ ጥቃት ሲፈጽም የነበረው ሰው ፊቱ ባይታይም ግን ደግሞ ቤቲ የሆነ ጠባሳ እንዳለባት ነው አሁን ላይ እየተረዳ ነው ማለት ነው። ቤቲ አሁን የነበረችዋ ቤቲ አይደለችም በፊት ያለችው ማለት ነው። ለዛም ነው እሷ ራሱ አሁን ላይ ወደ ራሷ ወደ ቀድሞ ማንነቷ እየተመለሰች ያለችውና እዚህ ጋር ትሁትን እያገዘቻት ያለችው ማለት ነው። እንደውም ዛሬ በጣም የሚያስገርመው ትሁትን አንቺ እኮ አሸንፈሻት ስትላት ነበር ማለት ነው። ያ ማለት አለሜን ነፃ አውጥተሻል፣ እናም ደግሞ ልጅሽ ራሱ ከዚህ ቤት አውጥተሻል የሚለውን ነገር ነው የነገረቻት ማለት ነው። ትሁት ከዚህም በኋላ የሚቀራት ራሷን ነፃ ማውጣት ነው ማለት ነው። ገዛኸኝ አንድ ቀን እሷ ላይ ምን ሊያደርግ እንደሚችል መገመት አይቻልም። ዛሬ ራሱ ጎትቶ እዛ አለሜ የነበረችበት ጨለማ ክፍል ውስጥ በር ቆልፎባት ነበር። እዛ ቤት ውስጥ ቤቲ ባትኖርና ገዛኸኝ ብቻውን የሚኖር ቢሆን ኖሮ ማንም ሰው ትሁትን ከዛ ቤት ሊያወጣት አይችልም ማለት ነው። ትሁት ደግሞ ይሄን ነገር እያየች ከዚህም በኋላ እዛ ቤት ባትመለስና ምናልባትም ቤቲን ጠርታት ራሱ ቤቲ በአንዳንድ ነገር እንድታግዛቸውና ገዛኸኝን እንዴት አድርጎ በሕግ ቁጥጥር ስር እንደሚያውሉ ያለውን ነገር ቢማከሩ ይሻላል ማለት ነው። እዚህ ጋር ደግሞ ቤቲ እነሱ ልታግዝ የማትችልበት አንድ ምክንያት አለ። እሱም የንብረት ጉዳይ ነው ማለት ነው። አሁን ላይ ገዛኸኝ 80% ንብረቱን እንዳለ በሷ ስም አድርጓል፣ በሷ እጅ ነው ያለው ማለት ነው። እዚህ ጋር መጣ ከናቲና ከአለሜ ጋር ሆና ገዛኸኝን አሳስረዋለሁ፣ ገዛኸኝን እንዲያደርጋለሁ የምትል ከሆነና ከነሱ ጋር የምትተባበር ከሆነ በሷ እጅ ያለው ንብረት የአለሜ ስለሆነ ያኔ እሱ መመለስ ግድ ይላታል ማለት ነው። እሷ ደግሞ ይሄ ነገር እንዲሆን አትፈልግም።
መጀመሪያም ገዛኸኝን ያገባችው ንብረቱን ፈልጋ ስለሆነ እዚህ ጋር ያለውን በእጇ የገባውን ንብረት መልሳ ደግሞ ወደ ቀድሞ ማንነቷ ወደ ቀድሞ ደህንነቷ መመለስ ስለማትፈልግ እዚህ ጋር ምናልባት ከነሱ ጋር ልትተባበር አትችልም ማለት ነው። ምናልባትም ከዚህም በኋላ ገዛኸኝ እየተሸነፈ መሆኑን ካወቀች ያለውን ንብረት እንዳለ ሽጣም ልትሄድ ትችላለች። ገዛኸኝም በእርግጥ አሁን ላይ እሷ ላይ እየተቀየረ ነው፣ እንደ በፊቱ አይደለም። ባለፈውም ስናየው እየተቆጣት ነበር። በመሃል እሷ አንዳንድ ንግግሮች ስትናገር እሱም የሆነ የጠረጠረው ነገር ያለ ይመስላል ማለት ነው። ለዛም ነው ዛሬ አንቺ ለኔ ምንድነሽ? ሚስት አይደለሽም ወይስ ምንድነው? እሱም እኔ ብዙ ነገር አድርጌልሽ ነበር የሚለውን ሲናገራት የነበረው ማለት ነው። ምናልባት ከዚህም በኋላ ያለውን ንብረት መልሽ ማለቱ አይቀርም። ዛሬም ሲላት የነበረው ባለፈው የላኩልሽን ገንዘብ እንዳለ ወደ እኔ መልሽ ሲላት ነበርና ቤቲ ወዲያውኑ ነበር ፊቷ እየተቀያየረው። ከፊቷ የምንረዳ ደግሞ ገንዘቡን መመለስ እንደማትፈልግ ነው። ገንዘቡን ከምትመልስ እዚህ ጋር ገዛኸኝ ቢጠፋ ወይ ደግሞ እስር ቤት ቢገባ የሚለውን ነገር ስለምትመርጥ ምናልባት ከዚህም በኋላ ገዛኸኝ የሚወድቅበትን አንዳንድ ማስረጃዎችን በድብቅም ቢሆን ለናቲ አሳልፋ ትሰጣለች ማለት ነው። ከዛም በኋላ እነሱ ገዛኸኝን እስር ቤት ያስገባሉ። መልሶ ደግሞ እነሱ በሷ እጅ ያለውን ንብረት የዓለሜን ንብረት የሚለውን ነገር እንዳይቀበሏት አሁን ያሉበትን ቤትን ጨምሮ ሽጣ ልትጠፋም ትችላለች ማለት ነው። ሌላው ነገር ደግሞ ናቲ ባለፈው ለፖሊሱ ለመርማሪ ፖሊሱ አንዳንድ ማስረጃዎችን ሲሰጠው ነበር። መርማሪ ፖሊሱ ደግሞ ያደረገውን አይተናል። እዛ ጋር ያለውን ማስረጃ እንዳለ ለገዛኸኝ ሰጥቶ ከገዛኸኝ 1 ሚሊዮን ብር ተቀብሎ ነበር። ከዛም በኋላ ግን ባለፈው ናቲ መርማሪ ፖሊሱን በስልክ ሲያወራው ነገርየውን ያወቀ ይመስላል ማለት ነው። መርማሪ ፖሊስ እሱን እንደከዳና ከገዛኸኝ ጋር እየተባበረ እንደሆነ ማለት ነው። መርማሪ ፖሊስ እዛ ጋር ሲለው የነበረው አንዳንድ ማጣራት ያለብን ነገር አለ ሲለው ነበር። ናቲ ደግሞ እዚህ ጋር የሚያውቀው ያቀረበው ማስረጃ ራሱ ገዛኸኝን እስር ቤት ለማስገባት በጣም ብቁ ነው ብሎ ስላሰበ ነው አሁን ላይ የመርማሪ ፖሊስ እሱን ያስገረመውና መልሶ ደግሞ መርማሪውን ፖሊስ ሊጠራጠር የቻለው ማለት ነው።